ወይኔ አምላኬ አንተ ዝም በል በቃ ዝም በል አትጩህ እንዴ ምን አደረኩሽ ነፍሴ እኮ ልትወጣ ነበር አቢ በቃ ዝም በል ነገሩን ከዚህ በላይ እንዳታበላሽው ዝም በል ልጠይቅሽ እስቲ ምን አደረኩኝ ምን አጠፋው ነፍሴ እኮ ልትወጣ ነበር ምን ባረግልሽ ነው አንቺ የምትረኪው እኔ ምረካው ያበላሽውን እያንዳንዱ ነገር ስታስተካክለው ነገሮችን ስታስተካክላቸው በአንተ ምክንያት ያጣኋቸውን ብዙ ነገሮች ስታስተካክል እባክሽ ይበቃል ንገሪኝ እሺ ቆይ ከኔ ምንድን ነው የምትፈልጊው እውነቱን ይዘህ እንድትቀበር ነበር የምፈልገው ግን ይኸውልህ እጅ አንተ ላይ ሲሆን አልታዘዛለኝ እውነት እኔ ምንም አልናገርም በቃ ተይኝ ዲቦራ በእናትሽ በጣም ነው የምታስፈሪው ቆይ በዚህ ሰዓት ስለ ፍርሃት ታስባለህ ፍርሃት ምን ይሰራልሃል ከንቱ ነህ ታውቃለህ ሀቢብ ከንቱ ለምን እንደዚህ ትሆኛለሽ ዲቦራ ይህን እስቲ እኔ እኮ ወዳጃችሁ ነበርኩ ይኸውልህ ወዳጅነት እኛን ሊያጠፋን ስለሆነ እሺ ዝም ማለት ያለብህ አልችልም ዲቦራ እንዴ በጣም እኮ ነው የጎዳሽኝ ዝም በል እሺ ድምፅህን ከሰማ ሰው ሁለታችንንም ነው የሚያጠፉን ተግባባል እሺ ምን እንዳደርግ ነው የምትፈልጊው ንገሪኝ ይሳቅ ምን አለ እሺ ቆይ በንግግር መፍታት እየቻለን እኔ ላይ እርምጃ ይኸውልህ ሀቢብ ይሄ ገና ጅማሬ ነው እሺ በዚህ ከቀጠልክና የኔን ትእዛዝ የማትቀበል ከሆነ ትሞታለህ እገልሃለሁ አረ ዲቦራ ለምንድን ነው የምትስቂው አረ በእናትሽ እየፈራሁሽ ነው ምክንያቱም አሁን ህይወትህ እኔ እጅ ላይ ስለሆነች እሺ በቃ እታዘዛለሁ እባክሽ ግን ድጋሚ እንዳታፍኝ ያ ባንተ አያያዝ ነው የሚወሰነው እሺ ጥሩ ከሆንክልኝ ጥሩ ሆንልሃለሁ መጥፎ ከሆንክልኝም ደግሞ ልክ እንደዛው ለማንኛውም ተጠንቀቅ ይኸውልህ ከዚህ በኋላ የይሳቅ ሳይሆን የኔ አሻንጉሊት ነህ እሺ አንቺም አሻንጉሊት ነህ ትይኛለሽ እሱም አሻንጉሊት ነው ይለኛል እሺ ታስዛለሁ ሰብለ እባክሽ ተረጋጊ እንዴ እበራለሁ ተኝ እኔ ቀዮፍ ጋር ምን እንፈልገው እሷ ብቻውን ያለችው እሷ ጋር ነው የሚሄደው ሰብለ እባክሽ ተረጋጊ መኪናው ከዚህ ጋር መጥቶ ነው የሚወስደን እሺ እባክሽ ተረጋጊና እዚህን ጠብቀው እኔ ግሪ ምንም እየቻለ አይደለም ነጭ ግድግዳው እኮ አልቋል እኔውን ሰማይ ላይ መብረር እችላለሁ እኔ እንደ ቀዮፍ መሆን እንፈልገው አልበረርሽም ሰብለ እባክሽ ተረጋጊ አሁን መንገድ ላይ ያለ ነው መኪናው እዚህ ይመጣል መኪናው እኮ ያኔ ነው ባቡሩን የመጣው አንቺ እኮ አታውቂም አይደል እኔ እኮ ነው ባቡሩን ያዳንኩት አሁን እኔ ሰብለ ቆይ ለምንድን ነው መኪና ውስጥ አልገባም ብለሽ እኔን የምታሰቃይኝ እባክሽን ሰብለ እሺ በይኝና መኪና ውስጥ ገብተሽ አብረን ወደ ሆስፒታል እንሂድ እኔ ሆስፒታል አልሄድም እዛ ጥቁር ድመት አለ እሱ መርፌ ይዞ ነው የሚጠብቀኝ ምንም አይነት ድመት እኮ የለም ሰብለ ይህ ምስኪን እኮ አጠገብሽ ነው ያሉት ማንም ሊነካሽ አይችልም አንቺ ውሸትሽን ነው ዲቦራ ምዛለች እሷ እኮ ሀቢብንም እዛ አፍና ልትገለው ነው አንቺ ዝም ብለሽ ፈጣሪ ሆይ ቆይ ሁሉ ነገር እንዴት ነው የሚሸከመው ሰብለ ኧረ እባክሽ አንድ ጊዜ ስሚኝ ለልዬ ለምን አብረን አንዘፍንም ቀዮፍ እኮ እየዘፈነች ነው ኧረ ሰብለ ኧረ እባክሽ ተረጋጊ እኔ አሁን እኮ መሬት ላይ አይደለሁም እኔ አየር ላይ ነው የምመላለሰው ሰብለ በቃ ይበቃሻል እባክሽ አታሰቀኝ እንዴ እኔ እኮ እህትሽ ነኝ ለልዬ እባክሽ አንቺ ለእኔ እህቴ ከሆንሽ እዛ ጥቁር ቤት አታስገብኝ እኔ እዛ መግባት አልፈልግም ሰብልዬ እዛ ቤት እኮ የምትገቢ ለራስሽ ሲባል ነው ደግሞ እኔ አብሬሽ ስለሆንኩ ምንም አትፍሪ እግሬን አመመኝ ባቡሬ ታለ ባቡሬ ይምጣና ይሸከመኝ እኔ ደክሞኛል ባቡሬ ቤት ነው ያለው ሰብለ እኛ መጀመሪያ ሆስፒታል እንሂድና በፍጥነት ወደ ቤት እንመለሳለን አልመለስም አንቺ ውሸታም ነሽ አንቺ እዛ ቁጭ ልታረጊ ነው አይደል ሰብለ እባክሽ አታስጨንቂኝ እኔ ከአቅሜ በላይ እየሆነብኝ ነው ያለው ልጁ እኮ እዛ ጋር ነው ያለው ለሊ እዛ ጋር ይኸውልሽ እየተከተለን ነው ይከተለናል እሺ ዝም በይ ኧረ ምንም ነገር የለም ሰብለ ይኸውልሽ ሰብለ ይሄ እኮ ጭንቀትሽና ፍርሃትሽ የፈጠረው ነገር ነው እንጂ ምንም ነገር የለም እባክሽ አሁን ተረጋጊና እንሂድ ወደፊት እንሂድ እሺ ወደኋላ አንድ እርምጃ እንኳን አንመለስም በይኔ ቀዮፍ በረረች እኔም አብሬያት በረርኩኝ በቃ እናንተ ሁላችሁም ነኝ ቻው በሉኝ እኔም እንደሷ ልበር የምን መብረር ነው ሰብለ አትበሪም እባክሽ ተረጋጊ ለልዬ አንቺ እኮ ጥሩ ሰው ነሽ ግን ደግሞ እኔ መርፌ እፈራለሁ አትፍሪ ሰብለ እኔ እኮ አብሬሽ ነው ያለሁት ነይ በቃ ትንሽ መንገድ ነው የቀረን እሺ ነይ እንሂድ ና እስቲ ና ግባ እናቴ
እዛ ቁጭ በል። አፈር በበላው። አንተ ደህና ልጅ እኮ ነህ። እንደው እጅ እግር ያለ ልጅ ነህ እኮ ደህና ነህ። እንደው መንገድ ላይ ወድቀህ እንደዚህ እየተንከባለልክ ራበኝ ስጡኝ ትላለህ? ጤናማ ነህ ግን አይደለ? እጅ እግር ደህና ነው እኮ። እናቴ ራበኝ፣ ጎዳና ላይ ወደቅኩ፣ እንደው ምበላው አጣሁ። አፈር ልብላ፣ አፈር ልብላ። ራብ እናቴ ጊዜ አይሰጥ። ቆይ በል የሚበላ ላምጣልህ። አዎ እናቴ፣ እግዚአብሔር ያክብርልኝ እናቴ። እንደው ቤቱ ማንም የለም? አፈር ልብላ፣ አፈር ልብላ። እንካስ መቼም ቤት ያፈራው ልጅ እናቴ፣ እንደው እጅሽን አምላክ ይባርከው። እንደው በነብስ ነው የደረስሽልኝ። እግዚአብሔር ይባርክ፣ እግዚአብሔር ያክብርልኝ እናቴ። ይቺ እብድ ሴትዮ የተገባች እሷን ለማስፈራራትና አፏን እንድትዘጋ ለማድረግ ነበር እዚህ የገባሁት። እዚህ ከሌለች ግን ጥረቴ ከንቱ ሆነ ማለት ነው። ወይኔ ይሳቅ፣ ወይኔ። ስማ ልጅ፣ ከአንተ ትልቅ ስራ ይጠበቅብሃል። እጅ እግር እያለህ ተከናንበ፣ የሰው ፊት እኮ እሳት ነው። ተከናንበ ትለምናለህ? ስራ እንጂ ምንድን ነው? እናቴ እንደው ስራ እኮ አጣው። እኔ እኮ ሰርቼ ብበላ አልጠላም። እንደው መከራው ከቀን ወደ ቀን እየተጨማመረብኝ ሄደ። መከራ በዛብኝ እናቴ። አሁንማ ይኸው በላ ጠገብክ አይደል? በቃ እኔ እናት አለሁ። ይኸው ምን ችግር አለ እናቴ። ከዚህ በኋላ ግን በርትተህ ስራ። ልመና ይኸውልህ ልማድ ይወስዳል፣ መንፈስ ማለት ነው። አሁን ልመናን ከለመድክ እድሜ ልክን ነው የምትለምነው። እንዳትለምን ነግሬሃለሁ። እናቴ ልክ ኖት። ህይወት ክፉኛ መታችኝ። እኔ እንደዚህ ሆን መች ፈለግኩ እናቴ። በል ይሄን ምግብ ብላ። እኔ እናትህን ደግሞ እንደመጠጊያ ቁጠር። አሁን ምንም ችግር የለም፣ ሰላም ነው እናቴ። ደግነትሽን እንደው ፈጣሪ ክፈልልኝ። ቤቱ እንደው ደስ ይላል። በጣም ደስ ያለ ቤት ነው ያለሁት እናቴ። ቤት ውስጥ ምንም ድምፅ አልሰማሁም። ብቻሽን ነሽ እንዴ? የለች ልጄ ሰብለ አሟት ወደ ሐኪም ቤት ሄዳለች። እኔም ይኸው እሷን እያሰብኩ አይምሮ የተረብሿል። ጤናማም አይደለሁ። ተወኝ እስቲ ልጅ። አይ በጣም ያሳዝናል እናቴ። አምላክ ይማራት። ሆስፒታል ነው እንዳለችው እሷ። ማን ነበር ያልከው ስምህ? ሙሌ። ኧረ ሞልሙልህ። ምን አገባህ አንተ ስለ እኔ ልጅ? ይልቅ ዝም ብላ የቀረበልህን አትበላም እንዴ? ትንሹ ትልቁ እንዳንተ አይነቱ ሁሉ ወሬ ይወዳል። በቃ ምን አገባህ አሁን ስለ ልጄ? ይልቅ ስራህን አትሰራም እንዴ? ብላና በቃ ወደ ስራ ሂድ። ልጄን አታንሳ። የባሰ ደግሞ ሌላ አይምሮ የሚበጠብጥ ነገር ያወራኛል። ይቅርታ እናቴ፣ እኔ ስላዘንኩልሽ ነው እንጂ ሌላ ሀሳብ የለኝም። ሀቢብ ልብ ብለህ አዳምጠኝ። ይኸውልህ ከአሁን በኋላ ለአንተ አዲስ የህይወት ምዕራፍ ተከፍቶልሃል። ከዚህ በኋላ ለይሳቅም ለዓለምም ሞተሃል ማለት ነው። እሺ ቆይ ምን ማለትሽ ነው ዲቦራ? ልገይኝ ነበር? ለእኔ እኮ ብገይኝ ነው የሚሻል። ምክንያቱም ይኸውልህ አንተ ከምትሞት ይልቅ በህይወት መቆየት በጣም አስፈላጊ ነው። ለእኔ ከስር ስራዎችን ታካሂድልኛለህ። አሁን ይሳቅ ደውሎ ሲጠይቀኝ እንደሞትክ ነው የምነግረው። ይሳቅ እኔ መሞቴን ካመነ እኮ በፍጹም አይፈልገኝ። እሺ እኔ ሜጄ የት ነው? አሁን አንተ ቀጥታ ሰብለ ቤት ውስጥ ትገባለህ። በሚስጥር ትገባለህ። በሚስጥር ነገሮችን ታካሂዳለህ። ከዛ እያንዳንዱ ነገሮችን ለእኔ ትነግረኛለህ። እንዲህ ሰብለ ጌጄ እንድኖር ነው የምትፈልጊው? ያቺ ልጅ እኮ እብድ ነች። ንገሪኝ እስቲ፣ ድጋሜ ጭንቅላቴን እንድታፈርሰው ነው እዛ ቤት የምትልቂ? እባክህ ዝም ብለህ አለፍልፍ። ሰብለ አሁን እዛ ቤት ውስጥ ብቻዋን አይደለችም። እዛ ቤት ውስጥ የሚካሄደውን እያንዳንዱን ነገር ቀስ በቀስ ለእኔ እንድትነግረኝ ነው የምፈልገው። ዲቦራ በደንብ ሰሚኝ። ሊሊና ባቡሬ ካዩን እኮ ይጠረጥሩናል። ድጋሜ እዛ ቤት ገብቼ እንደዚህ ፈነካክታኝ ካዩኝ ለእኛም ጥሩ አይደለም ዲቦራ። አይሁን፣ ምክንያቱም አንተ እዛ ቤት ውስጥ ተሸሽገህ ነው የምትኖረው። አሁን እቺ ሰብለ የምትባለዋን ጉድ ማማጣይቱና ለሊ ሐኪም ቤት ሊወስዷት እየሞከሩ ነው። በዛ ቅጽበት ውስጥ ደግሞ አንተ እያንዳንዱ ሰነዶች ትፈልጋለህ። እሺ
ህይወቴን ስላተረፍሽልኝ ባንቺ ውል እስማማለሁ። ግን ይስሐቅ እንደማያገኝ ለህይወቴ ዋስትና ትሰጭኛለሽ? ሀቢብ፣ ዋስትና ያንተ ታማኝነት ነው። እሺ እኔ የምልህን እያንዳንዱ ነገር ካደረግ ይስሐቅ በፍጹም አያውቅም። አሁን ይስሐቅ ትኩረት ሁሉ ወደ ሌላ ነገር ነው። እሺ ተስማሙ ይባል። ከዚህ ሆስፒታል እንዴት አድርጌ ነው የምወጣው? ጥበቃዎቹና ዶክተሮቹ እንዴት አድርጌ ነው የማልፋቸው? በጀርባ በኩል አስወጣሃለሁ። መኪና ማዘጋጀቻለሁ። ስለዚህ ቀጥታ ወደ ተባለው ቦታ ትሄዳለህ። ግን ሰብለ ድጋሚ ካየችኝ እኔ ላይ እንዳታብድብኝ እፈራለሁ። ስለ እሷ አታስብ። እሷ በራሷ ዓለም ውስጥ ነው ያለችው። ብቻ አንተ የተባልከውን ተልእኮውን ብቻ ፈጽም። እሺ በቃ ዲቦራ፣ እኔ በአንቺ ሴራ እስማማለሁ። ግን ይስሐቅ ይህንን ሴራ ቢያውቅ? ይስሐቅ አሁን የሚያውቀውና የሚጠረጥረው ምንም ነገር አይኖርም። እኔ አሁኑኑ ደውልለትና አንተን እንደገደልኩ እነግረዋለሁ። ያኔ እሱ በደስታ ይፈነጫል። ጨዋታውን በቀጥታ የምንመራው እኛ ነን ማለት ነው? አዎ፣ ጨዋታው ሙሉ በሙሉ በእኛ እጅ ውስጥ ይገባል። አሁን ጊዜ የለንም። በፍጥነት ተነስና ልብስህን ቀይርና እንውጣ። እሺ። ህመሜን ሁሉ እኮ ረሳሁት ዲቦራ። ይኸውልህ እኔ አሁን ወጥቼ ለይስሐቅ እደውልለታለሁ። አንተ ግን መኪናው እስኪመጣ ድረስ እዚህ በሩን ቆልፈህ ተቀመጥ። እሺ ዲቦራ፣ ግን ጥንቃቄ አድርጊ እሺ፣ እሱ እንዳይጠረጥር። ችግር የለም ሀቢብ፣ እኔን ማንንም ሰው አይጠረጥረኝም። ምክንያቱም የዚህ ጨዋታ ዋና አዘጋጅ እኔ ነኝ። ለማንኛውም ፍጠን። ወይኔ አምላኬ፣ ከሞት ዳንኩ ስል ደግሞ የዲቦራ ስራ ውስጥ ገባ። አሁን እስከ ዲቦራ ሴራ እመልጣለሁ? ኧረ እኔ ምን አይነት ጦስ ውስጥ ምን አይነት ጣጣ ውስጥ ነው የገባው? ኧረ በቃ በለኝ። ሰብለ እንዴ ምንድን ነው? ምን ሆንሽ? ለምንድን ነው የቆምሽው? እሳቱ ነደደ። እሳቱ አቃጠለኝ። አዎ እሳቱ ነው። እሳቱ ያቃጥላል። ሰብለ፣ አረ ምንም አይነት እሳት የለም እባክሽን። እኔ እኮ አብሬሽ ነኝ ያለሁት። ምንም አትፍሪ። ዝም በይ አንቺ፣ ውሸትሽን ነው። ሰማዩ ላይ እኮ ቀይ ወፍ ደም አፈሰሰ። አንቺ አውቅሽ ነው። አንቺ አብሬሽ ነኝ የሌለሽ። አረ ሰብለ፣ አረ እባክሽ ተረጋጊ። አረ ሰው እያየን ነው። አረ እባክሽ ተነሺ። ቢሞት አይደለ ግን ደግሞ እዛ ጥቁሩ ድመት ይመጣል። አዎ እዛ ጥቁሩ ድመት አለ። አምላክ ሆይ፣ አረ ቆይ ምን እየሆንሽ ነው ያለሽው? አረ እባክሽ ሰብለ ተረጋጊ። ጥቁሩ ድመት መጣ። አሁን እሱ እኛ ሁላችንም ሊበላን ነው። ባቡር ይታለ። እኔ ባቡር ነው የፈለጉት። ሰብለ፣ ባቡር ያለው ቤቱ ነው። እሺ እባክሽን ሰብለ ልለምንሽ። እሺ በይኝና ተነስተን እንሂድ። እባክሽ ተነሺ። እና ትጠግኛል። ዞር በይልኝ። አንቺ መርፌ ልትወጊኝ ነው አይደለ? አልፈልግም። ዞር በይልኝ። ሰብልዬ፣ እስኪ ተመልከችኝ። እኔ እኮ እህትሽ ለሊ ነኝ። እኔ እኮ ምንም አላደርግሽም። እባክሽን እሺ በይኝና እንሂድ በቃ። አይ አንቺ ዲቦራ ነሽ። የሌሊን መልክ ለብሰሽ ነው። ዲቦራ ነሽ አንቺ። ሰብለ ተመልከችኝ እስኪ። እኔ እኮ ለሊ ነኝ። እባክሽን እሺ በይኝና ከዚህ ቦታ እንሂድ በቃ። አይ እኔ መብረር ነው የምፈልገው። አዎ እንዲያውም እበራለሁ። አረ ሰብለ እባክሽ። ወይኔ አምላኬ። ቆይ እሺ ምንድን ነው የማደርገው? መቼም አንድ ነገር ብትሆን ወይዘሮ ጣይቱ ሰው አያደርጉኝም። ሰብለ፣ አንተ ልጅ በደንብ ብላ ብያለሁ። ህይወትህን እንደው መከራ ውስጥ ከተው እኮ ነው እንደዚህ ሆነ የከሳ ብላ ጉርስ አደረግ። አይ እናቴ፣ ረሃብ እኮ አእምሮዬን ሊያሳጣኝ ነበር። ይኸው ምንም ሳልቀምስ ጎዳና ወድቄ ቀረሁ። በላይዙ አይዞ እናቴ፣ አሁንም ቢሆን እኮ ወጣት ነህ፣ ጉልበት አለ፣ አቅም አለ። እንዲህ በየሰው ደጃፍ አትንከራተት፣ ግድ የለህም። እሺ እናቴ፣ እርሶ የሚሉኝን እቀበላለሁ። አይ ግን እኮ መኖርበት ቦታ የለኝም እናቴ። ወረ ጉድ እኮ ነው። መኖሪያ ቤት የለኝም ብሎ ነገር አለ እንዴ? አንተ እኮ ወጣት ነህ። እንዲህ ተከናንበ ከምትለምን ሰርተህ ተለወጥ እንጂ መኖሪያ ቤት ምን እንደ ቆራሽ ሊሰጥ ትፈልጋለህ እንዴ? ወረ ጉድ እኮ ነው። አይ እናቴ፣ እንደምታዩት እኮ መከራው ከአቅሜ በላይ ስለሆነ ነው ጎዳና ላይ ወደቅኩት። እንግዲህ አሁን ይኸው በላህ አይደል? ራበኛ አይደል አልክ? ጠገብክ አይደል? ደግመህ ግን እንዲህ ወዚህ አካባቢ ስትለምን እንዳላገኝ ራስህን ለውጥ ወደዛ። እኔ ልመና አልወድም። አመሰግናለሁ ማማ። ደግነትሽን ፈጣሪ ይክፈልልኝ። ምን አልክ አንተ? እማማ ነው ያልክ? እኔ እንጀራ እናት ነኝ እንዴ እማማ የምትለኝ 10 ጊዜ? ኧረ መዋበል እንደጨው። አይ እናቴ፣
ይቅርታ አድርጉልኝ። እኔ እኮ ያከበርኩ መስሎኝ ነው እናቴ። እማማ ስትል እንዳልሰማ ነግሬሃለሁ። አልወድም በቃ። ወይዘሮ ጣይቱ በል። እኔ ይሄ ማማ የሚል ነገር አይመቸኝም በቃ። ማማ መስላለሁ እንዴ ስታየኝ? ምን ነው ማማ የሚመስለው? እስቲ ንገረኝ። ያለውን ያው ራሴን እየተከላከልኩ ራሴን እየጠበቅኩ ጥንቅቅ ብዬ እየታየው ነው። ምን ሲሆን ነው እናንተ አንቺ ብላችሁ መጥራት የምትችሉት? እሺ ይቅርታ ያድርጉልኝ። አልደግሞም እናቴ። ማን ነው ደግሞ በዚህ ሰዓት እንትን የሚለው? በልብላ መጣው። ቆይ እስቲ በሩን ልክፈተው። ለሊ ወይንም ባቡሬ ሊሆን ይችላሉ። ቶሎ ብዬ መሸሸግ አለብኝ። ቺን አሮጊት ተከትዬ ቀስ ብዬ ወጥቼ መሸሸግ አለብኝ። ካልሆነ እያዛለሁ። ዞር ብዬ ሰነዱን ፈልጌ ማግኘት አለብኝ። እሷን ተከትዬ ነው ሰነዶችን ማግኘት የምችለው። ቀይ ወፍ ዛፉ ላይ አለች። እኔም ደግሞ ከሷ ጋር መብረር እችላለሁ። ማንም ሰው እንዳይጠጋኝ ዝም በሉ። እሳቱ ያቃጥላል። አዎ ይፈጃል። ሰብለ እዚህ ነሽ እንዴ? እንዳትጠጊኝ፣ ዞር በይልኝ፣ አትንኪኝ። አንቺ እኮ እሱ ነሽ። አንቺ ሰጠነሽ አይደል? ዞር በይልኝ። ኧረ አይደለሁም ሰብለ፣ እስኪ ተመልከችኝ። እኔ እኮ ትሽለሊ ነኝ። እባክሽ ምንም ነገር አላደርግሽም፣ አትፍሪኝ። ውሸትሽን ነው። የእሱ አይኖች አንቺ አይል ያለው። አንቺ ሊጋልኝ ነው የመጣሽው። ዞር በይ ከዚህ ጋር፣ ዞር በይልኝ። ትዕዛዜን ካላከበርሽ ይሄ ቦታ የእንቅልፍሽ ቦታ ነው የሚሆነው። እኔ አንቺን መግደል ለእኔ ውሃ እንደመጠጣት ቀላል ነው። ልቀቀኝ። እኔ ምንም አላውቅም። እኔ ምንም አውቀው ነገር የለም። እኔ ምንም አላደረኩም። ዝጊ። ያቺ አሮጊት እናትሽንም ጭምር እዚህ ቦታ ላይ ደፋታለሁ። ስሚኝ ደግሞ መረጃው ከወጣ አንቺንም እናትሽንም አጠፋችኋለሁ። እናቴ ምንም አታውቅም። እናቴ ምንም አላደረገችም። እናቴ ምንም እንዳታደርጋት እባክህ። ትዕዛዜን ካከበርሽ ምንም ነገር አይደርስብሽም ሰብለ። የምልሽን ነገር አድርጊ። ካልሆነ አንቺንም እናትሽንም ቆፍሬ ቀብራችኋለሁ። ተግባባን? አዎ ተግባብተናል። ላልዬ እማዬ ሊገሏት ነው። እገላታለሁ አለኝ። ሰብልዬ እባክሽ አትፍሪ። እኔ እኮ አጠገብሽ ነው ያለሁት። ማንም ምንም አያደርግሽም። በዚህ ጫካ ውስጥ አግኝኝና እናትሽን እገላታለሁ አለኝ። እባክሽ ለሊ እናቴን አድኝልኝ። አራት ሞትም ሰብለ እንዴ! እማማ ጣይቱ እኮ እዛ ቤት ውስጥ በሰላም ነው ቁጭ ያለችው። እባክሽን ማን ነው እንደዚህ ያለሽ? ንገሪኝ። በገዛ እጄ ነው የምገላት ብሎ እኔንም አስፈራራል። የኔት ሰብለ እኔ አጠገብሽ ነው ያለሁት። ማንም ምንም ነገር አያደርግሽም። እባክሽ አትፍሪ። እማዬን ጠብቃት። እኔና አንቺ አብረን ሂድና እማዬን ጠብቃት። ድመቱ ይከተላታል። እሺ እንሄዳለን። አሁን ወደ ቤት እንሄዳለን። ግን ሰብለ ከዛ በፊት አንቺ መረጋጋት አለብሽ። እባክሽ ተረጋጊ። ለሊ እባክሽ፣ እዛ ዛፍ ስር ሆኖ እንዳይል በፍጥነት እንሂድ። እባክሽ እንሂድ። ማንም የለም እኮ ሰብለ። እስኪ ተመልከቺ፣ መንገዱ ሁሉም እኮ ባዶ ነው። ደግሞ እኔ ከአንቺ አጠገብ እስካለሁ ድረስ ምንም ነገር አይደርስብሽም። ሀቢብንም እኮ እሱን ያሰቃየው፣ እሱን የገደለው። እኔ ከምንም አላደረግኩትም። ድመቱ መስሎኝ እኮ ነው። እኔ ምንም አላደረግኩትም። ሀቢብን ያሰቃየው እንዴ? ቆይ ሰብለ፣ ይሄን ሁሉ ነገር ያየሽው የት ነው? እባክሽ ሰብለ፣ እባክሽ ግልጽ አድርገሽ ንገሪኝ። አልናገርም። ከተናገርኩኝ እናትሽን እገላታለሁ ብሎኛል። አፌ መዝጋት አለብኝ። አውዝም አይገላትም ሰብለ። እኔና ባቡሬ ፖሊስ እንጠራለን። እባክሽ እውነቱን ንገሪኝ። አይሆንም። እኔ አልናገርም። ሂጂ ውጪ። እንዴ ምንድን ነው የሆነችው ይች ልጅ? አምላኬ፣ ቆይ ይህንን ሚስጥር እንዴት አድርጌ ነው የማወጣው? ሰብልዬ እባክሽ ተረጋጊ። ለልዬ ባቡሬ ይመጣል አይደለ? ባቡሬ ታለ ይሳቅን እንዲመተው ይመጣል አይደል? አዎ ሰብልዬ፣ ባቡሬ ይመጣል። እሱ ይጠብቀናል። ምንም አታስቢ። ባቡሬ እኮ ጥሩ ሰው ነው። ያኔ እኮ አደጋ ውስጥ እኔን አልተወኝም። ሰብልዬ፣ ቆይ አደጋው በነበረ ሰዓት ባቡሬ አብሮሽ ነበር እንዴ? እስኪ ንገሪኝ፣ እውነትሽን ነው? ወይኔ አምላኬ፣ ቆይ ይህች ልጅ ምንድን ነው የምትሰባረቀው? ስንቱን ነው የምታወራው? ከቀይ ወፍ ጋር አብረን ነበርን። እኔና ባቡሬ እኮ በሰማዩ ላይ አብረን ስንበር ነበር። ጌታ ሆይ፣ ድጋሚ ወደ እብደቷ ተመለሰች። ፈጣሪ መች ነው ይሄ እብደቷ ቆይ የሚያበቃው? ለሊ
እባክሽ አትዘኝ። እማዬ ጋር እንድና እዛ እቅፍ አደርግሻለሁ። እሺ እሺ ሰብለ፣ ግን ይሳቅ እማዬን አይገላትም፣ እኔም ደግሞ አልሞትም። አዎ ስለ ቀይ ወፍ ደግሞ ለማንም ሰው አልናገርም። እሺ ዝም ነው የምለው። ለሊ ሁሌ እንደዚህ እጄን ጥብቅ አድርገሽ ያዥኝ እንዳትለይኝ። እሺ ሰብልዬ፣ እኔ በፍጹም አልለቅሽም። እሺ እኔ ሁልጊዜም ቢሆን አብሬሽ ነኝ። አንቺን ልረዳሽም ዝግጁ ነኝ። ሰብልዬ እባክሽ ተረጋጊ። እሺ ይሄ ነገር በቅርቡ ያበቃል። ሁሉም ነገር ይስተካከላል። አንቺ አትጨነቂ። ግን ሰብለ እባክሽ እኔ አንቺን እንዳግዝሽ አንቺም እኔን ማገዝ አለብሽ። እባክሽን እውነቱን ንገሪኝ። አይ እውነቱን አልናገርም። እውነቱን ከተናገርኩማ ቀይ ወፍ ታዝንብኛለች። እሷ በጣም ነው የምታዝንብኝ። አልናገርም። እኔ መብረር ነው የምፈልገው። ከፈለግሽ ደግሞ አንቺም ከኛ ጋር መብረር ትችላለሽ። ሰብለ ችብሊት አባቷን ያደረገችው የት ነው ያደረገችው? ችብድ ወይኔ ሳቅ ተበላ። ወይኔ አሁን ለመንፈስ ቅዱስ ምንድን ነው አሁን? አስቀምጬዋለሁ እንዴ ሄድኩኝ? ሰው አይደለም እንዴ ተከትሎኝ መጣ? በምን ወጣ? ማነህ አንተ? ሙሌ ነው ያለኝ። ሙሌ ምን ማንን ነው ይዤ የመጣው ወደ ቤቴ? እኔ እኮ ገና ገመናዬ እኮ ብዙ ነው። ዝም ወደ የተደ ሽንት ቤት ገብ ሙሌ ኧረ ጉድ ነው እናንተ። ፈራሁ እኮ እናንተ። ምንድን ነው ጉዱ? እስኪ አንተ ምንድን ነው የምታገላብጠው? ኧረ የሰው ያለ ሌባ ቤቴ ገብቷል። ዝም በይ። ምንድን ነው እኔ ራበኝ ብላ አንስቼ ባመጣ እቃ ዘርፈህ ልትወጣ አይኔ እያየ እኔ በህይወት እያለሁ ድረሱልኝ፣ ሌባ ቤቴ ገብቷል፣ ድረሱልኝ። አፍሽን ዝጊ አንቺ አሮጊት። ዝም በይ። እኔ ሌባ አይደለሁም። ዝም በይ። እና ሌባ ካልሆንክ ምንድን ነህ? ተናገር። ኧረ ዝም በይ አልኩሽ። ዝም በይ። ምን ልታረገኝ? በህግ አምላክ ናውጣ ብያለሁ። በህግ አምላክ ናውጣ። ዛሬ ምንም አልለቀውም። በህግ አምላክ ናውጣ። ውጣ በህግ አምላክ። ይኸውልህ አቢ፣ አሁን በጥንቃቄ ስማኝ እሺ? ቀስ ብዬ ወደ ቤት ይዤ እገባለሁ። ነገረ ስራ ሁሉ መሆን ያለበት ልክ እንደታመመ ሰው ነው። እሺ ዲቦራ በእናትሽ ተይኝ። እኔ አሁን ከሞት ነው የተረፍኩት። ወደ ሞት አትክተቺ። ቀይ ወፍ ከያዘችኝ አናቴን ነው የምታረክከኝ። አትለቀኝም። ሀቢብ በቃ ምንም እኮ የሚያስፈራ ነገር የለም። በቃ ሕክምና እንዳልጨረስክና በጣም እንደታመምክ ምናምን ነገር ታስመስላለህ። ከዛ በኋላ መሄጃ እንደሌለ ምናምን ትነግራቸዋለህ። ከዛ በቃ ሴትዮዋ በስንት ስርዓት ያስታምሙሃል። አረ ዲቦራ ነገሩ እኮ ምንም አልገባሽም አንቺ። ያቺ አሮጊት አቅፋ የምትንከባከበኝ ይመስልሻል? ሲጀብራት በሽመል አናቴን ነው የምትለኝ። በቃ አታስብ ሀቢብ። ይኸውልህ ሲጀመር ሴትዮዋ እኮ ልክ እንደምላሷ ምናምን አይደለችም። በጣም አዛኝ ሴትዮ ናት። በቃ እኔ እናንተ ደግሞ ነገሩን በጣም አከባብደን እንነግራታለን። ከዛ በቃ እዛ ቤት ውስጥ ገብተህ ትደበቃለህ። ይሳቅም ደግሞ በቃ እንደሞትክ ምናምን እንትን ይላል። በቃ አለቀ። እሺ በቃ ተስማምቻለሁ። ግን እሺ እማማ ጣይቱ ካልተቀበልንስ? ወዳ ነው የምትቀበልህ? ትቀበላለች እንዴ? ምን ሆነ ነው? የገዛ ልጇ እኮ ናት። አናትህን የተረተረች። ስለዚህ ትቀበላለች። እሺ ግን ይኸውልሽ እማማ ጣይቱ አልቀበልም ካሉኝ እኔ ወደኋላ ነው የምፈረጥጠው። እማማ ጣይቱ የዋዛ ሰው አይደሉም። አትቀልጃ እንጂ። አትፈረጥጥም። ምን ሆነ ነው እንዴ? በቃ እኔ አጠገብ እስካለሁ ድረስ ደግሞ ምንም የሚፈጠር ነገር የለም። ከአንተ የሚጠበቀው ራስን እንደ ከባድ ታካሚ አድርገህ ማሳየት ብቻ ነው። እሺ እንዴት ይሻላልሽ? አይኖቼ እንደዚህ ላፍጥጥ ወይስ እንደዚህ ገድ እያልኩ ልሂድ? የቱ ይሻላል? አትቀልድ እሺ አቢ። በቃ ነገሩን ቁም ነገር አድርጎና ገብተህ ስራ መጀመር አለብህ። እሺ በቃ ገብቶኛል። አምላክ ያረ ካሮጊቷ ቁጣ ጠብቀኝ አንተ። አሁን ና ግባ ወደ ውስጥ። ምንም የሚያስፈራ ነገር የለም። ይኸው እሺ ስሚ፣ የአሮጊቷ ድምጽ እየተሰማ ነው። እየጮች ነው እኮ። አቦ ዝም በል። ምን አይነት ድምጽ ነው የሚሰማው? ና ይልቅ። ነገርኩሽ እኮ ዲቦራ፣ ይሄ ቤት ምንም ሰላም የሌለው ቤት ነው። ልጅቷ ሴጣን የተጠናወታት ልጅ ነች። ለእናቷ እንኳን አትመለስም። እኔ ግን ባንገባስ ምን አለበት ቢቀርብና ብንመለስ? ወዴት ነው የምትመለሰው? ምንም መመለስ የሚባል ነገር የለም። እሺ አሁን እኔ የምልህን ዝም ብለህ አዳምጥ። ይልቅ ና ግባ። አልረጋጋም ዲቦራ፣ እኔ ህይወቴን እወዳታለሁ። በአንድ በተራብድ ተፈንክቼ መሞት አልፈልግም። ወሬውን ተው። አሁን ና በዚህ ጋር ና። አንተ ሌባ
ምን ተልኮ ይዘህ ነው ወደ ቤት የመጣ? እራበኝ ብለህ መንገድ ላይ ወድቀህ አንስቼ ማመጣ? ስለ ልጄ ስጠይቅ የነበር ለካ ልሰርቅ። ምን አላት? በሽተኛ ናት እኮ ልጄ፣ በሽተኛ ናት። ምኗን ልትወስድ ነው? ዝጊ ብዬሻለሁ ቻሮጊት። ዝም በይ ዝም በይ። ዝም ባልልስ? ዝም ባል ና ግደለኝ፣ እንደውም ግደለኝ፣ መሮኛል። እኔ በልጄ አንጎሌ ዙሯል፣ ግደለኝ። እኔ አይኔ እያየ ዕቃዬን ይዘህ አትሄድም፣ በቃ አትወስድም። ና ግደለኝ፣ ና ድፋኝ፣ ና ድፋኝ። ቻሮጊት አንቺ ነፍስ አልሳሳም። አንተ ነፍሰ ገዳይ ነህ አንተ። ምን ልታረግ? ምን ግደለኝ። እዚህ አልኩሽ እኮ ዝም በይ አልኩሽ እኮ ዝም በይ። ደፋሻለሁ፣ ዝም በይ ውሻ። እንዴ ዲቦራ፣ እዚህ ምን እናደርጋለን? እማማ ጣይቱ ጋር አልነበር እንዴ መሆን የነበረብን? አንተ አይሰማህም እንዴ? ምን ሆነ ነው? አሮጊቷ እኮ እዛ እየጮኸች ነው ያለችው። የሆነ ነገር ሳይፈጠር አይቀርም። ወይኔ ጉዴ! አሮጊቷ እየጮኸች ነው ያልሽው? ቆይ ይሳቅ እዚህ ገብቶ ይሆን እንዴ? እሱን አላውቅም፣ ግን ደግሞ ማን እንዳለ ሄጄ ማጣራት ይኖርብኛል። እኔ ግን ሳልመጣና አጣርቼ ሳልወጣ አንተ ከዚህ ንቅርቅ እንዳትል እሺ? ምንም አልንቀሳቀስም ዲቦራ፣ ግን አንቺ አትቆይሽ። ለሊ ደግሞ እዚህ ከመጣች አትመጣም። እኔም ደግሞ ቶሎ እመለሳለሁ። ግን ይኸውልህ ሀቢብ፣ አንተ በፍጹም ከዚህ ክፍል ንቅርቅ ብለህ እንዳትወጣ። እኔ እስከመለስ ድረስ በሩን ከውስጥ በኩል ቆልፍና ቁጭ በል እሺ? እባክሽ ዲቦራ፣ ጥንቃቄ አድርጊሽ። ይሳቅ እዛ ከሆነ አንቺንም አይመረሽም። ይሳቅ ቢሆንማ እኔን ምንም ሊያደርገኝ አይችልም። ስለዚህ ችግር የለውም። ግን ደግሞ በቃ እኔ እስከመጣ አንተ ግን ከዚህ ንቅርቅ እንዳትል እሺ? እሺ፣ ቶሎ ተመለሽ። እሺ በቃ መጣሁ። እንዳትቆይ። ወይኔ አምላኬ! እሺ አሁን ምንድን ነው ህይወቱ? አሁን ከሆስፒታል ወጣሁ ስል ሌላ ጣጣ ውስጥ እገባለሁ። ምን አይነት ጣጣ ነው? ይሳቅ ከሆነ እዛ ቤት ውስጥ ያለው ሴትዮዋንም ሳቢያንም ምንም አይመረንም። ጉድ ነው የሚፈለው። ወይ ትዳር! የታደላችሁ ሰዎች እኮ ናችሁ። እንደናንተ የታደለ ምን አለ? በእናታችሁ ትጋባላችሁ። እኔ አሁን ላግባስ ብል በዚህ ጦሴን ሳልጥል እንዴት አድርጌ ያገባለሁ? ዲቦራ ካልመጣች ቶሎ እኔ ማንንም ነው የማልሰማው። ላጥ ብዬ ነው የማመልጠው። እንዴ ሞታ እንዴ አንቺም በዴ ልቀቀኝ ብያለሁ። አንተ ጉልበተኛ፣ የጉልበት አምላክ እንደው ይኸው ውሃ ያድርግህ። እኔ ትመታኛለህ? ልቀቀኝ ብያለሁ። ዝጊ ብዬሻለሁ። አሮጊት አፍሽን ዝጊ። አሁን እዚሁ ነው የምገልሽ። ግደለኝ። እዚህ በላይ ምን ታደርገኛለህ? አንተ አውሪ። እግዚአብሔር ይፍረድብህ። እኔ ትልቋን አሮጊቷ እንዲያደበደብከኝ የሚደበድብ ይምጣ። በሩን ዘጋ። ኧረ አትዝጋው። ኧረ በር ዘጋብኝ። እንዴ ይሳቅ፣ እዚህ ምን ትሰራለህ? እንዴ ምን ሆነህ ነው? እኔ እኮ አሮጊቷን ድምፅ ሰምቼ ነው ከዛኛው ቤት ድረስ እዚህ ድረስ የመጣሁት። አሮጊት ልታሳብደኝ ነበር። አሁን ግን ቁልፌባት ነው የመጣሁት። በሩን ክፈት ብያለሁ። ኧረ ዛሬ ምን ጉድ ነው እናንተ! እንዴ ምንድን ነው ያጠፋሁት? ስላበላው ስላጠጣው እኔን አይዞ እናት ሆናለሁ ስላልኩ በሩን ክፈተው። ኧረ ስለ መድኃኒዓለም በሩን ክፈተው። ምንድን ነው ሊያሳብደኝ ነው እንዴ የመጣ ደግሞ ይሄ? ኧረ ምን ጉድ ነው! ይሳቅ ይኸውልህ፣ አሁን ሰው ከሰማ ጎረቤት ከሰማ በቃ ሌላ ነገር ውስጥ ነው የምንገባው። ያልቅልናል እኮ በቃ እንውጣ። አይዞሽ አትስኪ። በሩ በጣም ጠንካራ ነው። አሮጊቷ ከፍታ መውጣት አትችልም። ድምጿን ቢሆን ውጭ አይሰማም። እሺ ለማንኛውም እንውጣ። ሰው ከመጣም ጥሩ አይደለም። ስለዚህ በቃ መውጣት አለብን። እንሂድ። እሺ እንወጣለን። አሮጊቷም ውስጥ እንደተቆለፈባት ትቆያለች። ውጭ ወጥተን ስራችንን እንጨርሳለን። የደግነት ክፍያ የሆነ ደግ በሰራው መልካም ባረኩ። ምንድን ነው ያረኩኝ? ምንድን ነው የበደልኩኝ? አንተ አምላኬ፣ አንተ ብቻ ተመልከት፣ አንተ ፍረድ። ሌላ ምንም ምለው ነገር የለም። አንተ ፍረድ። ወይኔ ጉዴ! ወዴት ልሄድ? እናንተ በሩን ዘግቶታል እኮ። አቤት ጉዴ! ለሊም ደግሞ ወጥቼ ሄድኩ ነው የሚመስላቸው እነ ባቡሬ። ደሞስ ምንድን ነው ማረገው? ኧረ እባክህ ስለ መድኃኒዓለም፣ ኧረ በሩን ክፈትልኝ እባክህ። አይዞሽ አትሰማም። እኔ እንደውም ውጭ ወጥተን እናውራ። ሰብለ
ወይኔ አምላኬ፣ ወይኔ ጉዴ! ኧረ ወዴት ሄደች ሰብለ? ወይኔ ፈጣሪ ወይ እባክህ እርዳኝ! ወዴት ሄደች ይባላል? እሺ አሁን መንገድ ላይ አንድ ላይ አልነበርን እንዴ? ወይኔ ጉዴ! ወይኔ ሰብለ፣ ሰብለ! አልመጣም። እሷ እኮ እኔ መርፌ ልትወጋኝ ነው የምትፈልገው። እሷ ክፉ ናት። እሷ ዲቦራ ናት። ለሊ አይደለችም። እሷ እኔ መርፌ ልትወጋኝ ነው የምትፈልገው። ሰብለ፣ ኧረ እባክሽን ድምፅሽን አሰሚኝ እባክሽን አደጋ ላይ ሳትወድቂ በፊት ድምፅሽን አሰሚኝ። ሰብለ፣ ኧረ እባክሽ ድምፅሽን አሰሚኝ። ለሊ ምን ሆነሽ ነው? እዚህ ምን ሰራለሽ? ቤኪ፣ ሰብለ ጠፋችብኝ። በቃ ድንገት እንዳትከተኝ ብላ ካጠገቤ ተሰወረችብኝ። ወዴት እንደገባች አላውቅም። በጣም ነው የጨነቀኝ። ተረጋጊሽ። ይኸውልሽ እኔ ያለሁልሽ። ሰብለ ደግሞ ምንም አትሆንም። በጣም አብዳ ነበር እኮ ቤኪ። መኪና ይገጫታል ብዬ በጣም ጭንቀት ውስጥ ነው ያለሁት። ባቡሬ መጣ። እኔ እኮ ባቡሬ ጋር ሰላም አለኝ። እሱ እኮ ጥሩ ሰው ነው። እሱ ደግሞ የኔ ጥቁር ድመት ነው። ባቡሬ እኮ እኔ ሊያድነኝ ነው የመጣው። እሱ እኮ እኔ ሊያድነኝ ነው የመጣው። ሰብለ የት ሄደሽ ነው? መርፌ ይዛለች። እሷ መርፌ ይዛለች፣ ልትወጋኝ ነው። ይኸውልሽ ሰብለ አሁን ሆስፒታል መሄድ አለብን። እሺ ሕክምናሽን መጨረስ አለብሽ። ሆስፒታል መሄድ አልፈልግም። መርፌ መወጋት አልፈልግም። ለሊ እኮ እኔን መርፌ ልትወጋኝ ነው። እምብዬው እንዲህ ሰብለ፣ እኔ እኮ መድኃኒት ነው የምሰጥሽ፣ መርፌ ልወጋሽ እኮ አይደለም። እባክሽን ተረጋጊ። አይሆንም። ቀይ ወፍ መርፌ ውስጥ ደም አለ አለችኝ። እኔ እዛ አልሄድም። መወጋት አልፈልግም። ይኸውልሽ ሰብለ እኔ አጠገብሽ ነኝ። እሺ ማንም መርፌ አይወጋሽ። እኔ እያለሁ ምንም አትሆንም። እሺ ሰማዩ ተከፈተ። ሰማዩ ላይ ደግሞ መርፌው ተሰቀለ። እኔ አልወጋም። ዲቦራና ሰው ነው እኮ እኔ ሊወጉኝ ነው። እነሱ ክፉ ናቸው። ሰብልዬ እኔ እኮ እህትሽ ነኝ። እኔ ደግሞ ላንቺ ምንም ነገር አልሰጥሽም። እባክሽን፣ እኔም ቤኪም እኮ እዚህ የተገኘ ነው አንቺን ለመርዳትና አንቺን ለማገዝ ነው። እባክሽን ለመረጋጋት ሞክሪ ሰብለ። አልመጣም። እምብየው መርፌውንም ስበሩት። በቃ ትከተሉኝ። እኔ መብረር ነው የምፈልገው። በቃ ተውኝ። ቤኪ በቃ ይዛው ነገር ቤት እሺ ንገሪኝ ዲቦራ፣ ሀቢብን ሆስፒታል ገብተሽ ህይወቱን አጠፋሽው አይደል? አዎ ይሳቅ፣ ሀቢብን ሙሉ በሙሉ ጨርሸዋለሁ። ወይም ከዚህ በኋላ ሀቢብ አይነሳም። እሱም ተነስቶ የሚናገረው ሚስጥር አይኖረንም። በጣም ጥሩ ዲቦራ፣ አሁን የሰጠውሽን ስራ ጨርሰሻል። አሁን የመጨረሻው ምዕራፍ ላይ ደርሰናል። አሁን የቀሩ አሮጊቷና ሰብለ ብቻ ናቸው። አሮጊቷም እዛው መኝታ ቤት ተቆልፎባታል። ሰብለም ብትሆን ስላበደች ማንንም ማሳመን አትችልም። ማለት ለሊ እኮ እስካሁን ድረስ ከሰብለ ጎን አልተለየችም። የእሷስ ጉዳይ ለሊ ትንሽ ትቆይ። አሁን ላይ እሷን መጥፋቱ አስፈላጊ አይደለም። እሷን ቀስ ብለን እንዳስፈላጊነቱ እናስወግዳታለን። ጥሩ እሺ፣ አንተም ትለውን አደርጋለሁ። ግን ደግሞ ቀጣዩ እርምጃችን ምንድን ነው የሚሆነው? አሁን ቀስ ብለሽ ወደዛ ቤት ትመለሻለሽ። እኔ ልጨርሳችሁ ያልቻልኩትን ስራ አንቺ በሚገባ ታከናውኛለሽ። ምን? እኔ ድጋሚ ወደ ማማጣቱ ቤት እንድመለስ ነው የምትፈልገው? አልገባኝም። ቆይ እኔ እዛ ቤት ተመልሼ ምን አደርጋለሁ? ያንን እኔ የፈለግኩትን ሰነድ ከሰብለ መኝታ ቤት ቀስ ብለሽ ፈልገሽ ታውጭና ለእኔ ትሰጭኛለሽ። አሮጊቷ ግን እንዳታቀብሽ። ጥሩ እሺ፣ እመለሳለሁ። ግን ደግሞ አሮጊቷ ብጮስ? እሷ ከጮችና ሰው ከተሰበሰበ ምንድን ነው የማደርገው? ድምጿን ሰምተሽ ልትረጃት እንደመጣሽ ንገሪያት። መቼም አትዋውኑ ላንቺ አልነግርሽም አይደል ዲቦራ? ጥሩ እሺ ዲቦራ፣ በደንብ አስጠነቅቅሻለሁ። ምንም አይነት ስህተት እንዳይሆን፣ አንድ መረጃና ማስረጃ አሻራ ፖሊሶቹ እጅ እንዳይገባ፣ ካልሆነ እኔ ራሴ ነኝ ማጠፋሽ። ምንም የሚያሳስብ ነገር የለም። እኔ ሁሉንም ነገር በጥንቃቄ እፈጽማለሁኝ። በቃ ምንም የሚገኝ ማስረጃ አይኖርብንም። በያኑ ደስ ተመለሽ። የቀረውን ስራ እኔ ከውጭ እከታተላለሁ። እጅግ ሁላችሁም ከእግሬ ስር ትሆናላችሁ። የዚህ ጨዋታ አሸናፊ እኔና እኔ ብቻ ነው። ይሄ ቤት በጣም ሰላማዊ ነበር፣ ዲቦራና ይሳቅ መጥተው እስኪያበላሹት ድረስ። ቆይ እኔ ግን እስከ መቼ ድረስ ነው እየፈራሁ የምቆይ?
ታውቃለህ ሀቢብ፣ ነገሩ የበለጠ ነው የተበላሸው። ይሳቅ እዛ ቤት ውስጥ ነበረ። ምን? ይሳቅ እዛ ቤት ውስጥ ነበረ? እዛ ምን ያደርጋል? ቆይ አየን እንዴ? ማየቱን እንኳን አላየንም፣ ግን ደግሞ እኔ እዛ በር ላይ ስደርስ በሩ ተቆልፎ ነበር። እማማ ጣይቱን በር ተቆልፎባቸው እየጮሁ ምናምን ነው የሰማሁት። ምንድን ነው የሚሉት እማማ ጣይቱ? ይሳቅ ምን አደረጋቸው? ንገሪኝ እንጂ። ይሳቅ የመኝታ ቤቱን በር ቆልፎባቸዋል። ታውቃለህ፣ ውስጥ ሆኖ እሳቸው አዝኜ ባበላው ባጠጣው እኔ ላይ እንደዚህ ይደረጋል ምናምን እያሉ ነበር። እየሳቅሽ ነው እንዴ? ይህ እኮ የሚያስብ ጉዳይ አይደለም። እንዴት አንድ እናት እየተሰቃየች ትስቂያለሽ? ሀቢብ ምን ሆነ ነው? ተረጋጋ፣ ድምፅህን ጮክ አድርገህ አታውራ እንዴ። ይሳቅ ደግሞ ሰነዱን ሲበረብር ነው እማማ ጣይቱ የያዙት። እንዴት አንድ እናት ላይ በር ይዘጋል? ምንም ቢሆን እኮ ከመሬት ላይ አንስተው ምግብ የሰጡኝ ምስኪን እናት ናቸው። ጤነኛ አይደለም እንዴ? ህሊና የሚባል ነገር የለውም እንዴ? ሀቢብ አትጩ፣ ምን ሆነ ነው? ተረጋጋ እንዴ። አሁን እኮ እኔ እናንተ ምንም ማድረግ አንችልም። ደግሞ እሱ ከሰማ ሌላ ነገር ነው የሚፈጠረው። አልረጋጋም። እንዴት ብዬ እረጋጋለሁ? ያቺ እናት እዛ በር ውስጥ ተቆልፋባት እኔ እንዴት እረጋጋለሁ? ሂጂ በሩን እከፍትላችኋለሁ። ከዛ የሚመጣውን ነገር እጋፈጣለሁ። ሀቢብ ምን ሆነህ ነው? አበድክ እንዴ? ወዴት ልትወጣ ነው እንደዚህ የምትቻኮለው? እንዴ ይኸውልህ፣ ይሳቅ በአካባቢው ካለና አንተ በህይወት እንዳለ ካወቅ ሙሉ በሙሉ ይጨርሳል፣ ይገልሃል። እሺ ይግደለኝ፣ ከፈለገ ይግደለኝ። እሺ እማማ ጣይቱ እዛ ታስራ እኔ እዚህ ቁጭ ብዬ የምረጋጋ ሰው መስልሻለሁ? በሩ ልቀቂልኝ አሁን። ሀቢብ ምን ሆነ ነው? እስኪ ተረጋጋ እንዴ። ነገሩን በጥንቃቄ ማሰብ ይኖርብናል። እሺ ምኑን ነው የምናስበው ዲቦራ? ምኑ ነው የምናስበው? እማማ ጣይቱ እኮ እዛ ውስጥ ሆነው ታፍነው ቁጭ ብለዋል እኮ። እንዴ እኔ እዚህ ተረጋግቼ የምቀመጥበት ጊዜ አለኝ? ተረጋግቼስ ብቀመጥ ህሊና ያስቀምጠኛል? ጸጸቱ እኮ አያስቀምጠኝም። በቃ እኔ ራሴ የሚደረገውን አድርጌ ዘዴ ዘግቼ እሳቸውን አስወጣቸዋለሁ። ይሳቅ ግን አንተ እዚህ እንዳለ ካወቀ ነገሩ ሙሉ በሙሉ እንደሚበላሽና ጨዋታው እንደሚፈርስ እንዳትረሳ። እሺ አምላኬ ሆይ እንዴት አንድ እናት ላይ እንደዚህ ይጨከናል? እንዴ እናትን ማሰቃየት እኮ በጣም ትልቅ ግፍ እኮ ነው። ሀቢብ ይኸውልህ ተረጋጋ። እኔ እናንተ ሆስፒታል የተነጋገርነውን ነገር ደግሞ በጭራሽ እንዳትረሳ። አንተ እኛ አሮጊት ቤት ውስጥ ገብተህ መደበቅ ይኖርብሃል። ይህንን አትርሳ። እሺ ደስ እንዳለሽ፣ ግን በእናታችሁ እናትን አታሳዝኑ። ምንም ክፉ ብትሆን እኮ እሷ እናት ናት። እናት ላይ እንዴት እንደዚህ ክፉ ነገር ይደረጋል? አሳልፍኝና በሩን ክፈችልኝ፣ እኔ የሆነ ነገር አድርጋለሁ። ወይኔ እነዚህ ደግሞ እዚህ ምን ይሰራሉ? ዛሬ ሂሳብ ጉድ ፈላ ተበላ። እሱ ነው እናቴን የገደላት። እሱ ነው እናቴን ይገልሻል። ሰብለ ልቀቂኝ። ሰብለ ተረጋጊ። አስለቀቁኝ። ቤኪ እባክህ ነገር አድርግ። ሰብለ